ጥበብና ጥንቁልና የኢትዮጵያ ጠቢባንና ጥበብ ዕውቀት እንደዚሁም ደግሞ መጪው ዕጣ ፈንታቸው። ሰላም እንዴት ቆያችሁን? የኢትዮጵያ አምባ ሚዲያ ቤተሰቦቻችን እንደምን አላችሁ? ዛሬ የደብተራን ዕውቀት በአደባባይ ጥንቆላ እና እንደዚሁም ከመጥፎ ነገር ጋር በይፋ የማጠልሸት ስራ ይሰራል እጅግ በሰፊው ማለት ነውና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደሚታወቀው ትውፊት ያላት ባህልም ጭምር ያላት ዕውቀቷም ሰፊ በመጽሐፍ ደረጃ የምትቀበለው እንግዲህ 80 መጽሐፍ ነው። ከዛ ውጪ ደግሞ በርካታ የዕውቀት መጽሐፍት አዋልድ መጽሐፍት አሏት፣ በርካታ ብራናዎች አሉ። ስለዚህ ዕውቀትም ሰፊ ነው ማለት ነው። ይሄ ነገር ከኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ውጪ ባሉ ሰዎች በተደጋጋሚ ቤተክርስቲያንን ለማጠልሸት እና የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን ካህናትን መርጌቶችን ለማዋረድ እንደዚህ አይነት ትችቶች በተደጋጋሚ ይሰጡ ነበረ ባለፉት ጊዜያት ውስጥ። አሁን ግን በራሷ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የተቀመጡ ብሎም ራሳቸውን መምህር ብለው የሚጠሩ አካላት ሳይቀር ደብተራ የተባለውን ታላቅ የቤተክርስቲያን የማዕረግ ስም ለማጠልሸት እንደዚሁም የኢትዮጵያን ሀገር በቀል የሆነ ዕውቀቷን ጥበቧን ሁሉ ራሳችን ኢትዮጵያውያን እንድንጸየፈው፣ እንድንንቀው፣ እንድናገለው እየተደረገ ነው። በዚህ ዙሪያ ላይ አተኩረው የሚሰሩ ሰዎች እውነተኛ ዓላማቸው ምንድን ነው በሚል ጥያቄ ተነስተን ዛሬ እጅግ መሰረታዊ የሆኑ ነገሮችን እንነጋገራለን። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት ጋብዛለሁ። ሚዲያችን ኢትዮጵያ አምባ ነው። ሰብስክራይብ አድርጉ፣ ላይክ አድርጉ። ሀሳብ አስተያየታችሁን ደግሞ የተሰማችሁን ነገር ኮመንት መስጫ ላይ አስፍሩልን። ከእናንተ ጋር ቆይታ ማደርገው ሰብለወንጌል ጸጋ ነኝ። ወደ ዋናው ሀሳባችን ከመሸጋገራችን በፊት በኢትዮጵያ ላይ ብሎም በአፍሪካ ላይ ማጥቃት ሲፈልጉ ማጥፋት ሲፈልጉ አውሮፓውያን የጦር መሳሪያን ብቻ አይደለም የተጠቀሙት። እንደምናውቀው ከጦር መሳሪያ በላይ የተጠቀሙት የራሳችንን ማንነት እንድንጥል፣ እንድናንቋሽሽ፣ ለራሳችን ዝቅተኛ የሆነ ግምት እንዲኖረን ነው ያደረጉን ማለት ነውና የተወሰኑ ምሳሌዎችን እንደ መንደርደሪያ እናንሳ። ለምሳሌ በ1935 እንደ ኤሮፓያኑ አቆጣጠር በለንደን ፓርላማ ውስጥ አፍሪካን ኢትዮጵያንም ጭምር ማለት ነው የተመለከተ ስብሰባ ነበረ እና በዚያ ስብሰባ ላይ ሰርድ ማካውሌ የተባለ ሰው ያለውን ነገር ቃል በቃል ላንብብላችሁ። አፍሪካን በሙሉ ዞር ያለው አንድም ለማኝ ወይም ሌባ አላየሁም። የዚች ሀገር የጀርባ አጥንት የሆነውን መንፈሳዊና ባህላዊ እሴቷን ካልሰበርን በስተቀር ልንገዛቸው አንችልም። ስለዚህ የትምህርት ስርዓታቸው መቀየር አለበት። የራሳቸውን ጥበብ ኋላ ቀርና አሳፋሪ አድርገው እንዲያዩ ማድረግ አለብን ብሏል። ስለዚህ ይህንን ነው እንደ ጦር መሳሪያ ታጥቀው ወደ አፍሪካ የመጡት። የራሳችንን ነገር ሁሉ እንድናንቋሽሽ መጀመሪያ ጭንቅላታችን ላይ ነው የሰሩት ማለት ነው። ሌላው ኪንግ ሊኦፖልድ የተባለ የቤልጂየም ንጉስ ነው። እሱ ደግሞ ሚስዮናውያንን ያው ክርስትናን እንስበካችሁ ብለው በርካታ ማህበራትን አካላትን ወደዚህ ይልኩ ነበረ፣ ወደ ሀገራችን ወደ ኢትዮጵያን በተለያየ ዘመን መጥተዋል እነዚህ ሚስዮናውያን እና እነሱን ወደዚህ ሊልክ ሲል ምንድን ነው ያላቸው ይሄ የቤልጂየም ንጉስ፣ ዋናው ዓላማችሁ ጥቁሮቹ አምላክን እንዲያውቁ ማድረግ ሳይሆን የነጩን ሰው የበላይነት እንዲቀበሉ ማድረግ ነው። የራሳቸውን ጀግኖችን ታሪክ እንዲረሱ፣ በምትኩ የእኛን ሃይማኖትና ባህል እንደ ብቸኛ የስልጣኔ መንገድ እንዲቆጥሩ አድርጓቸው ነው ያሉ። የኢትዮጵያን ጥበብ የአጋንንት ለማድረግ ምንም አይነት ጦር ሳይመዙ ምንም አይነት ኃይል ሳያባክኑ ጭንቅላታችን ላይ በመስራት ብቻ ማለት ነው። ሌላው ጀምስ ብሩስ ነው። ጀምስ ብሩስ እንደምናውቀው በኢትዮጵያ ውስጥ ብዙ ዓመታትን ቆይቷል እና ያኔ የኢትዮጵያ ማህበረሰቦችን ይመለከት ነበረ። ሲታመሙ ምን አይነት እጽዋትን ተጠቅመው ራሳቸውን እንደሚያድኑ፣ የአመጋገብ ስርዓታቸውን፣ ይሄ የራሳችን ሀገር በቀል የሆነው ችግር መፍቻ መንገዶቻችንን ሁሉ እንግዲህ በኖረ ጊዜ ያይ ነበር፣ ይመለከት ነበረ እና ከዚህ በኋላ ከኢትዮጵያ ሄዶ በጻፈው መጽሐፍ ላይ ግን ይህንን ነገር ከማድነቅ ይልቅ ምንድን ነው ኢትዮጵያውያን ያላቸውን የእጽዋት ጥበብ የጥቁሮች የአስማትና ይሄ ከመናፍስት ጋር የተገናኘ ነገር እንደሆነ አድርጎ በመጽሐፍ ጽፎ
ሌላው ይሄ ነጭ አውሮፓዊ የአፍሪካን ጥበብ የኢትዮጵያን ባህልና ጥበብ ሁሉ ከአስማት ጋር ከመናፍስት ጋር እንዲቆጥሩ አድርጓል ማለት ነው። ይሄንን የሚያደርጉት በአጋጣሚ አይደለም፣ ሆን ብለው ነው። ከላይ እንደጠቀስኩላችሁ እንግዲህ በመርህ ደረጃ በንጉስ ደረጃ ተነጋግረውና ተስማምተው የሚመጡበት ጉዳይ ነው ማለት ነው። እና እኛ ጋር ደግሞ አሁን እንደ አባባልም ሲነገር ሰምታችኋል። ኢትዮጵያ በራሷ እውነት ትድናለች ይባላል። ምን ማለት ነው? ኢትዮጵያ የምትድነው በራሷ እውነት ነው ማለት ምን ማለት ነው የሚለውን እንመልከት። ራሳችንን በምዕራባውያን መነጽር ማየት ካላቆምን በስተቀር ከኢትዮጵያ ውስጥ መፍትሄ ይወጣል ብሎ ማሰብ ከንቱ ድካም ነው የሚሆነው። ምክንያቱም ሁልጊዜ መመዘኛችን በኢኮኖሚ ምን ያህል እንዳደግን፣ በሶሻል፣ በሳይንስ፣ በቴክኖሎጂ ምን ያህል እንዳደግን ሁልጊዜ ራሳችንን የምንመዝነው በአውሮፓውያኑ መነጽር ነው። ምክንያቱም እንደምታውቁት የትምህርት ስርዓታችን በሙሉ ኢትዮጵያዊ ሳይሆን አውሮፓዊ ነው ከጃንሆይ በኋላ ማለት ነው። ስለዚህ እያንዳንዱ ተማሪ በክፍል ውስጥም ሲማር የሚመዘነው በአውሮፓውያን የምዘና ልኬት ስለሆነ ስኬታማ ነኝም ወይም አልተሳካልኝም ብለን የምንወስነው ከነሱ አንጻር ነው፣ ወይም ደግሞ የምንመዘነው በእነሱ ሚዛን ነው እንጂ የራሳችን ሚዛን የለንም። ስለዚህ ኢትዮጵያ በራሷ እውነት ትድናለች ሲባል የራሳችንን መነጽር አድርገን ራሳችንን መመልከት አለብን ማለት ነው። ራሳችንን ለመመዘን የራሳችንን ሚዛን ማስቀመጥ አለብን ማለት ነው። እና ሌላው የኢትዮጵያ የራሷ ጥበብ፣ የቅኔ ፍልስፍና፣ የመድኃኒት ቅመማችንን፣ የስነ ከዋክብት ስሌታችንን እነዚህ ነገሮች ከተፈጥሮና ከፈጣሪ ጋር የተሰናሰሉ ናቸው። ወደ እነዚህ ነገሮች ከተመለስን ወደ ፈጣሪ ነው የምንመለሰው፣ ወደ መንፈሳዊ ማንነታችን ነው የምንመለሰው ማለት ነው። አሁን ከሱ ርቀናል። ጥፋትም እርኩሰትም በዚች ሀገር ላይ በየጊዜው እየተበራከተና እየጨመረ የመጣው ከፈጣሪ ጋር የነበረ ጥብቅ ቁርኝነት፣ ይሄ መንፈሳዊ ትስስራችን እየላላ በመምጣቱ ነው። ስለዚህ በራሳችን እውነት እንድናለን ካልን ወደ ነበረው ነገራችን ተመልሰን ከፈጣሪ ጋር የነበረንን ቁርኝነት፣ መንፈሳዊ ፍልስፍናችንን፣ መንፈሳዊ እውቀታችንን፣ ይሄ ማለት የግድ ሁሉም ሰው አብነት ትምህርት ቤት ገብቶ ቅኔ ይማራል ወይም ሌሎቹን የአብነት ትምህርቶች ይማራል ማለት አይደለም። በፊት በነበረው ስርዓት ውስጥ ዓለማዊም ትምህርቶች በመንፈሳዊው መንፈስ የተዋጁ ስለነበሩ ማንነትን፣ ስብዕናን የሚያከብሩ አሁን ያለው አውሬያዊ የሆነ እንኳንስ ኢትዮጵያዊ እንኳንስ ሰዋዊ የሆነ ነገር ይቅርና ከአንድ አውሬ የማይጠበቅ ማንነት ላይ የደረስነው ያንን በመንፈሳዊነት የተሞላውን ማንነታችንን ስላወረድነው ነው ማለት ነው። እና ይሄ ማለት ከሌላው ዓለም የምንማረው ምንም ነገር የለም፣ በቃ በራሳችን ብቻ ራሳችንን እንደ ደሴት አስቀምጠን በራሳችን ብቻ እንኖር ማለት ሳይሆን በእኛ መሰረት ላይ ከነሱ የምንወስደውን ነገር እንወስዳለን። ግን የራሳችንን ነቅለን ጥለን ምንም መሰረት በሌለበት ባዶ ሜዳ ላይ የነሱን አምጥተን በመትከላችን አሁን ያለንበት ችግር ላይ ደርሰናል እንጂ ከሌላው አንማር ብለን እንኮፈስም ማለት እንደሆነ ልናስተውል ይገባል። አሁን እንደምናየው በመግቢያም ላይ እንዳነሳሁት ጥበብንና ጥንቁልናን የማምታታት የኢትዮጵያን ሀገር በቀል የሆኑ ነገሮችን በሙሉ ከእርኩሰት ጋር የማገናኘት ሰዎች እንዲጸየፉት የማድረግ ነገር አለ። ይሄ ከሌላው ቤተ እምነት ውስጥ ያለ ሰው ወይም ታሪክ የለኝም ቅርስ የለኝም ብሎ የሚያምን አንድ ሰው እንዲህ አይነት ትችት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ቢሰጥ ምንም አይደለም። ያ ሰው እንዲማር፣ እንዲያውቅ፣ ሀገሩን እንዲወድ ጥረት እናደርጋለን። አሁን ግን እጅግ አሳሳቢው የሆነው ነገር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ነን ብለው መምህር ነን ብለው መስቀል አንገታቸው ላይ አድርገው ወይም ነጠላ ለብሰው ደብተራ የተባለውን ታላቁን የቤተ ክርስቲያን ማዕረግና እውቀት ቁጭ ብለው ሲያጣጥሉ የሚውሉ ሰዎች አሉ። እንግዲህ ብዙዎቻችሁ ታውቃላችሁና ይሄ ነገር ችላ ተብሏል፣ ዝም ተብሏል። ያው በእርግጥ አሁን ብዙ ነገሮች ችላ ተብለዋል እና ማንም የፈለገውን እየወጣ መናገር፣ ማንም ማንንም የሚሰድብበት የሚያዋረድበት፣ ሞራላችን የላሸቀበት የፍትህ ስርዓት ብዙም የሌለበት ወቅት ስለሆነ በዝምታ እየታየ ነው ይሄ ነገር። ግን እኛ ደግሞ እንደ አንድ ኢትዮጵያዊ እንደ አንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታይ ለትውልዱም ለነገ ለሚመጣውም ትውልድ እንደሚያስብ ሰው ስንመለከተው ይሄ ጉዳይ ከጀርባው ምናልባት የቅኝ ገዢዎች ማሳካት ያልቻሉትን
አፍሪካ ላይ አሳክተው ኢትዮጵያ ላይ ግን ያስቸገራቸውን ነገር የሚያስቀጥሉ የራሳችንን ሁሉ እንድንንቅና የውጭዎቹን ብቻ እንድንናፍቅ በማድረግ ስራ ላይ የተጠመዱ እነዚህ ሰዎች ዓላማቸው የቅኝ ገዢዎችን ጅምር ስራ ማስጨረስ አይደለም ወይ ብለን ቆም ብለን መጠየቅ አለብን። በመሰረቱ ጥበብንና ጥንቁልና መለየት አለብን። አሁን ብዙ ሰው ችግሩ በተለይ ማህበራዊ ሚዲያ ላይ ያለ ሰው ችግሩ እውቀት የሚያገኘው ከማህበራዊ ሚዲያ ላይ ነው። ከሌላ ቦታ እውቀት ስለማያገኝ ማህበራዊ ሚዲያ ላይ የሚሰማውን ነገር እውቀት ብሎ ያንን ከዛ ነው የሚጀምረው እውቀቱ ማለት ነው። ግን ከማህበራዊ ሚዲያ ውጪ መጽሐፍ የማገላበጥ ትምህርቶችን የመከታተል ከመምህራን ጋር እንደዚህ ያልገቡንን ነገሮች የመጠያየቅ በቤተሰብ ውስጥም እንደዛ አይነት የመወያየት ነገር ቢኖረን ኖሮ አንድ ሰው ወጥቶ ማህበራዊ ሚዲያ ላይ ለምሳሌ እኔ እንደዚህ ብዬ ለእናንተ ሳውራ ትመዝኑታላችሁ። እዚህ ጋር ማውራውን ነገር 100% ተቀብላችሁ አዎ ሰብለ ወንጌል ልክ ናት እንደዚህ እያላችሁ ጎራና ተከታይ አትሆኑም ነበረ። ስለዚህ መጀመሪያ ምንድነው ጥበብ? ምንድነው ጥንቆላ? አንድነቱ ምንድነው? ልዩነቱ ምንድነው? እንደምናውቀው አንድ ቢላ ዳቦም ልንቆርስበት እንችላለን፣ ሰውንም ልንገድልበት እንችላለን። ሁሉም ነገር እንዳጠቃቀሙ መጥፎም አለው ጥሩም አለው እንጂ ቢላ ዳቦ ስለቆረሰ ብቻ ቢላ የሚባል ነገር አያስፈልግም፣ ቢላ ገዳይ ነው እያልን ብናወራ ልክ እንደዛ ነው የኢትዮጵያ ጥበብና ሀገር በቀል እውቀት ላይ አሁን የተነሳው ዘመቻ ማለት ነው። ስለዚህ እስቲ እንደ መንደርደሪያ የተወሰነ ልዩነቱን እኔ በጥበብና በጥንቆላ መካከል ያለውን ማለት ነው። ጥበብ መሰረቱ የተፈጥሮ ሕግ ነው። እንደዚሁም ደግሞ የተፈጥሮ እውቀት ነው። ለምሳሌ እጽዋትን ማወቅ፣ ባህሪያቸውን መረዳት፣ በየትኛው አካባቢ ላይ ምን አይነት እጽዋት እንደሚበቅል፣ የትኛው የአየር ንብረት እንደሚስማማ፣ እንደገና ደግሞ ያ እጽዋት ለምን አገልግሎት ቢውል ጥሩ እንደሚሆን ይሄውን እውቀት ነው። ይሄንን በሳይንሱም የምንማረው እውቀት ነው። ጥበብ መሰረቱ እውቀትና የተፈጥሮ ሕግ ነው ማለት ነው። ጥንቆላ ደግሞ መሰረቱ ሰዎችን ማታለል እና በአጋንንታዊ አሰራር ሰዎች ላይ ጉዳት ማድረስ ነው ጥንቆላ ሲሆን ማለት ነው። ጥበብ ማን ነው? ዓላማው ፈውስ ነው፣ ስልጣኔ ነው፣ እውቀት ነው። ይሄኛው ደግሞ ዓላማው ፍርሃትን በመልቀቅ ሰዎች ላይ ፍርሃትን በመጫን ገንዘብ መሰብሰብ፣ ቤተሰብን መበተን፣ ሰዎችን መጉዳት ነው አጠቃላይ ዓላማው ማለት ነው። እና የጥበብ ውጤቱስ ምንድን ነው ስንል ለትውልድ የሚተርፍ ነገር መስራት ነው። እንደነ ላሊበላ እንደነ ፋሲለደስ የአክሱም ሐውልት ብለን ዛሬ እነዚህ የምናደንቃቸው የምንመካባቸው ነገሮች የጥበብ ውጤቶች ናቸው። ስለዚህ ጥበብ ውጤቷ ምንድን ነው? ለነገ የሚተርፍ ነገር ማቅረብ ነው ማለት ነው። ጥንቆላስ ውጤቱ ጨለማና ኋላ ቀርነት። እንደዚሁም ጥበበኞችንና ጠንቋዮችን በምን መንገድ ነው መለየት ያለብን ስንል ጥበብ ወይም ደግሞ ጥበበኞች ዋና ዓላማቸው ሰዎችን መርዳት፣ የሰዎችን ችግር መቅረፍ ነው እንጂ ገንዘብን መሰብሰብ አይደለም። ሀገር በቀል እውቀት ላይም ያሉ ቢሆኑ እነዚህ የተለያዩ መድኃኒቶችን የሚያዘጋጁ ሰዎችን ቢሆኑ ዋና ዓላማቸው ገንዘብን መሰብሰብ ከሆነ ከሰው ይልቅ ገንዘብን ካስቀደሙ ወይም ደግሞ አንድ የተቸገረና የተጎዳ ሰው እነሱ ጋር መጥቶ የሚጠይቁት ብር የትየለሌ ከሆነ ይሄ ሰው ነገ ሌላ መጥፎ መንገድን ተጠቅሞ ገንዘብን ለመስራት መነሳሳቱ አይቀርም። ምክንያቱም ጥበብ የሰው ልጅ ነው የምታስቀድመው እንጂ ገንዘብን አታስቀድምም። መተተኞች ግን ዋና ዓላማቸው ምንድነው? ሰዎች ላይ ፍርሃትን መልቀቅ ነው። በሚሰማቸው ፍርሃት ምክንያት ሰዎች ክፈሉ የሚባሉትን ይከፍላሉ፣ አድርጉ የሚባሉትን ሁሉ ያደርጋሉ እና ፍርሃትን በመልቀቅ ገንዘብን ወይም ራስ ወዳድነት የሚታይበት ነው። እንደዚሁም ጥበብ ስነ ስርዓት አላት። ለምሳሌ የእጽዋት ሕክምና ወይም ደግሞ የእጽዋት ቅመማ ብለን ብንመለከት የራሱ የቻለ አሰራር፣ ስርዓት፣ ሂደት አለው። ወቅቱን ጠብቆ የሚሰሩ ነገሮች አሉ። ጥንቆላ ግን ምክንያታዊነት የሌለው በጨለማ ውስጥ የሚሰራ የሰው አይምሮን ለማደንዘዝ የሚሰራ ነገር ነው እና መጀመሪያ ጥበብ ምንድን ነው፣ ጥንቁልና ምንድን ነው የሚለውን ነገር ምንለይበት እውቀት ያስፈልገናል ማለት ነው። ሁሉንም ነገር ጥንቆላ ነው፣ ሁሉንም ነገር መተት ነው ከማለት ይልቅ ማለት ነው። እና አሁን በየዕለቱ የሚሰደበው ደብተራ ለመሆኑ ምን ማለት ነው? እንግዲህ ደብተራ ቤተክርስቲያን ላይ በተቀመጠው ትርጉሙ ወይም ደግሞ በግዕዝ ደብተራ ማለት ድንኳን፣
መጠለያ ማለት ነው። የእውቀት ማከማቻ ማለት ነው። ጥንታዊው ደብተራ ጸሐፊ ነበረ፣ ባለቅኔ ነበረ፣ ቀራጺ ነበረ፣ አዋቂ፣ የሰዎችን ችግር የሚፈታ ነበረ። ደብተራ እጅግ የተከበረ ሙያና የተከበረም ስም ነው። ዛሬ ግን ምናልባት ይህንን ነገር አሁን ዓላማው የቀኝ ገዢዎችን ዓላማ ማሳካት ነው የምንለው እነዚህ ሰዎች ለይተው አይደለም። ማለት መጥፎ የሚሰሩ ሰዎች አሉ። ሁሉም ሰው ጥሩ አይደለም። የተጠቀመውን ያለውን እውቀት ለመጥፎ ሰውን ለመጉዳት ይጠቀማል እና ምናልባት ደብተራ በሚል ስም መጥፎ ስራ የሚሰሩ ሰዎች የሉም እየተባለ አይደለም። መጥፎ የሚሰሩ ሰዎች አሉ። ግን እነዚህ ቁጭ ብለው የደብተራን ስም የሚያጠለሹ ወይም ደግሞ የኢትዮጵያን ሀገር በቀል እውቀት በሙሉ መተት አያስፈልግም ይቃጠል የሚሉ ሰዎች ለይተው አይደለም የሚያቀርቡላችሁ። መጥፎ ስራ የሚሰሩ ደብተራ ብለው እንኳን አይለዩ። በአጠቃላይ እገሌ የሚባል ደብተራ እንዲያርጎ ደብተራው ተዋረደ፣ የደብተራው ጉድ ተጋለጠ እያሉ ቁጭ ብለው ይህንን እውቀትና ይህንን ማንነት ለመምታት በዓላማ እስኪመስል ድረስ ስለሚሰሩ ነው። እና ደብተራን ሁሉ ጠንቋይ፣ የኢትዮጵያን ሀገር በቀል ነገር በሙሉ መተት በማለት ይህንን እውቀት ያጣን ሰው እውቀት ካጣ ይጠፋል አይደለም? ህዝቤ እውቀት በማጣቱ የተነሳ ጠፋ እንደሚል መጽሐፍ ቅዱስ ሁሉ አሁን ላይ ያለው ትውልድ ግልብ ስለሆነ ማህበራዊ ሚዲያ ላይ የሚከተለውን ነገር ሁሉ እውቀት ብሎ የሚወስድ ስለሆነና እንደ ልብ የሚነዱት ህብረተሰብን ስላገኙ ብቻ የኢትዮጵያን እውቀት የኢትዮጵያን እነዚህን ታላላቅ አባቶች ደብተራዎች ሲያጣጥሉ እሰይ እየተባሉ እንደ ጀግና እየተቆጠሩ ነውና በጣም የሚገርማችሁ ነገር ደግሞ እነዚህ የኢትዮጵያን ሀገር በቀል እውቀት የሚያጣጥሉ ሰዎች ትንሽ ሲያማቸው እኮ ሮጠው የሚሄዱት ወደ ሐኪም ቤት ከኛ የተለያዩ እጽዋትን ከኛ ጥበቡን ወስደው አውሮፓውያን በዘመናዊ መንገድ ሰርተው መድኃኒት ብለው ሲልኩልን በውድ መንገድ እንገዛዋለን። ነገር ግን ከትንሽ ራስ ምታት ወይም የሆነ ሰው ቤታችን ቢታመም ከጓሯችን ዳማከሴ ቆርጦ ማሽተት ወይም በተለያየ መንገድ መጠቀም ግን መተትናውን ጥንቁልና ነው ይሉናል እነዚህ ሰዎች ማለት ነው። እና እንዳልኳችሁ ዋና ዓላማቸው እኛ እንደምናስበው በማህበራዊ ሚዲያ ላይ ገንዘብ ለመስራትና ተከታይ ለማፍራት ብቻ አይደለም። ይህ ሀሳብ የቀኝ ገዢዎች ሀሳብ ነው። ሙሉ አፍሪካ፣ ሙሉ ኢትዮጵያውያን መጀመሪያ የተደረግነው ነገር ቢኖር የራሳችንን ማንነት እንድንንቅ ነው። ይሄ ደግሞ በትምህርት ስርዓት ለውጥ ሳይቀር የተሰራበት ነገር ነው። እንደሚታወቀው በአፄ ኃይለሥላሴ ዘመን በቀዳማዊ ንጉሥ አፄ ኃይለሥላሴ ዘመን የትምህርት ስርዓታችን ከመቀየሩ በፊት እነዚህ እውቀቶች ከትምህርት ስርዓት ውስጥ ይመደቡ ነበረ። አሁን ላይ እነዚህ ደብተራ፣ መተተኛ፣ ጥንቁልና እያሉ የሚሰሩ ሰዎች ከሚያቀርቧቸው መንገዶች አንዱ ይሄ እውቀት ቢያስፈልግ ኖሮ ቤተክርስቲያን አሁን ታስተምረው ነበረ ብለው እንደ መከራከሪያ ያቀርባሉ። እንኳን ቤተክርስቲያን ኢትዮጵያ እኮ ታስተምረው ነበረ። ከመቼ ካልን አሁን ከመቶ ዓመት በፊት አሁን የምንላቸው የእጽዋት ቅመማ ሆነ ቀመር እነ ባህረ ሐሳብን እና ቡሻህርን ሆነ የስነ ከዋክብት ሁሉንም አስትሮኖሚን በሉት ምንም በሉት የራሳችን ሀገር በቀል የሆነው እውቀት በትምህርት ስርዓት ውስጥ እሱን ነበረ ሰዎች የሚማሩት እና እሱን የተማሩ ሰዎች ናቸው ላሊበላን የገነቡት። እሱን የተማሩ ሰዎች ናቸው የፋሲልን ግንብ ያቆሙት። እሱን የተማሩና ያስተማሩ ሰዎች ናቸው የአክሱምን ስልጣኔ የመሩት። ሌሎችም ማለት ነው። ዛሬሳ ከመቶ ዓመት በኋላስ የትምህርት ስርዓቱ ከተቀየረ በኋላ እነዚህን ነገሮች በሙሉ አውጥተን ንቀን ኋላ ቀርና ባህላዊ ካልን በኋላስ ምን ሰራን? ታውቃላችሁ? ስንዴ ከውጭ ማስመጣት የጀመርነው በአፄ ኃይለሥላሴ ዘመን ነው። የትምህርት ስርዓታችንን በቀየርን ማግስት የሆነው ምን እንደሆንን ለማወቅ ብዙ መሄድ አይጠበቅብንም። ጥቂት ዓመታትን ወደኋላ ስንመለከት ረጂዎች የነበርን በጦርነት ለተያዙ ሰዎች እንኳን እና አፄ ካሌብ ጦር ይዘው ነፃ ያወጡ የነበሩ እና አፄ ዳዊት በግብፅ የነበሩትን ክርስቲያኖች ነፃ የሚያወጡ በጦርነት እንኳን ማለት ነው በምግብ እርዳታ ብዙዎችን የምንረዳ ስደተኞችን የምንቀበል ልክ የትምህርት ስርዓታችንን ከቀየርን በኋላ የሆነው ለማኝ ነው የሆነው ሁሉን ነገር ከውጭ የምንገዛ በራሳችን ምንም ነገር ማድረግ የማንችል ለማኞችና ተረጂዎች ነው የሆነው ማለት ነው።
እና ቤተክርስቲያን አሁንም ድረስ ይህንን ትምህርት ታስተምራለች። ሊቃውንት የሚፈሩ በጉባኤ ቤት ነው። እንደ ቅኔ አይነት ፍልስፍናዎች እና ጥበብ ዛሬም በኢትዮጵያ ውስጥ ይሰጣል። ነገር ግን በዘመናዊ በሆነ መንገድ ይሄንን ነገር ሙሉ በሙሉ መተው አይገባንም ነበረ። ከዘመናዊው የትምህርት ስርዓት ጋር ተቀናጅቶ ትውልድ እንዲማረው ማድረግ ነበረብን የሚል ሀሳብ አለ ማለት ነው። እና እነዚህ አሁን መምህራንን ወይም አጥማቂነን ብለው ይህንን ስምና እውቀት የሚያጠለሹ ሰዎች ከሚያቀርቧቸው መከራከሪያዎች አንዱ ይሄ እውቀት ቢያስፈልግ ኖሮ ቤተክርስቲያን ታስተምረው ነበር የሚለውን ነው። ታስተምረዋለች፣ አሁንም ታስተምረዋለች። በፊት ደግሞ እንደ ሀገር የምንማርበት ነበር እና ብዙ ነገርን የምንለካው ከውጤቱ ተነስተን ነው አደለ? ውጤቱ ጥሩ ከሆነ ይሄ ነገር ጥሩ ነው እንላለን፣ መጥፎም ከሆነ መጥፎ ነው እንላለን። ስለዚህ ዘመናዊ ትምህርት ባለፉት 100 ዓመታት ውስጥ ምን አደረገን ካልን እንግዲህ ሁላችንም ራሳችንን እንፈትሽ ምን እንደሆነን አሁን ላይ ማለት ነው። እና ሙሉ በሙሉ የራሳችንን ነገር በመጣላችን ምክንያት ማለት ነው መሰረታችንን እንደን ነው የባዕድ ትምህርትና እውቀትን ያመጣ ነው። እና አሁንም ቢሆን ኢትዮጵያ የራሷን የጥበብ በር ካልከፈተች በስተቀር የራሷን እውቀት መጠቀም ካልጀመረች በስተቀር እንደነሱ ለመሆን በሞከረን ቁጥር እነሱ ላይ ለመድረስ በጣርን ቁጥር እንደዚሁ እያከከንና ደሃ ሆነን የእነሱ ተላላኪ ሆነን እንቀራለን እንጂ መቼም ቢሆን እነሱ ላይ መድረስ አንችልም። ነባራዊውን ዓለም ስንመለከተው አሁን እነሱ የደረሱበት ቴክኖሎጂ ላይ፣ የሀብት መጠን ላይ፣ ስልጣኔ ላይ እኛ እንዴት ሆነ ነው ልንደርስ የምንችለው? ግን ምንድን ነው ማድረግ ያለብን? እኛ ወደኋላ ሄደን የራሳችንን ስልጣኔ አፈር የለበሰውን የናቅነውንና የቀበርነውን ስልጣኔያችንን አውጥተን ምን ነበርን እኛ? እንዴት ነበር አባቶቻችን ያኖሩን? እንዴት ነበር የመሩን? እነዚህ ታላላቅ ነገሮች ኢትዮጵያ ውስጥ የተሰሩት የስልጣኔ አሻራዎች በምን መንገድ ነው የተሰሩት ብለን እነሱን ስንፈትሽ በራሳችን መልክ ማበብ ስንጀምር፣ በራሳችን ጥበብ መኖር ስንጀምር ያኔ ምናልባት ዓለም ላይ ተፎካካሪ ሆነን እንገኝ ይሆናል። ከተረጂነትም እኩል ሆነን ትከሻ ለትከሻ የምንለካካ፣ እኩል የምንናገር፣ አንዱ አዛዥ አንዱ ታዛዥ የማይሆንበት ሀገር ይፈጠራል ማለት ነው። ኢትዮጵያን ታላቅ እናረጋታለን። እና ኢትዮጵያ በራሷ እውነት ትድናለች ሲባል በጣም በትክክል በራሷ እውነት ብቻ ነው ኢትዮጵያ ልትድን የምትችለው፣ በሰው እውቀት በሰው ጥበብ የትም ስለማይደረስ ማለት ነው። እና በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ የሆናችሁ ሰዎች ይህች ቤተክርስቲያን የእውቀት የጥበብ ቤተክርስቲያን ናት። የተከለከሉ እውቀቶች አሉ። ያ ማለት ሰዎች ለማይገባ ነገር የሚጠቀሙባቸው ነገሮች አሉ። ግለሰቡን እንፈርጅ እንጂ ሙሉ እውቀቱን ወይም ደግሞ ሙሉ ደብተራ የተባለውን ነገር ማንቋሸሽ፣ መዝለፍ ከአንድ አማኝ ወይም አንድ መምህር ነኝ ከሚል ሰው አይጠበቅም። የእኛን ሀገር በቀል እውቀት፣ የእኛን የእጽዋት ተመራማሪዎች፣ የእኛን የስነ ከዋክብት ተመራማሪዎች ማንቋሸሽ፣ ለነሱ ሌላ ስም መስጠት አያስፈልግም። ይሄ የቅኝ ገዢዎች አሰራር ነው። ምናልባት የእነሱን ተልእኮ እያስፈጸሙ ካልሆነ በስተቀር እነዚህ አካላት ከዚህ መሰል ስራቸው ሊቆጠቡ ይገባል ማለት ነው። እና ክፉንና ደጉን መለየት፣ እሳቱንና ውሃውን መምረጥ የሁላችንም ልዩ ኃላፊነት ሆኖ ሳለ በአንድ ሰው መጥፎ ድርጊት ምክንያት ሙሉ ደብተራን ማንቋሸሽ፣ በአንድ የእጽዋት ተመራማሪ ወይም ደግሞ ባህላዊ ሐኪም ነኝ በሚል ሰው ያልተገባ ስራ ምክንያት ሙሉ እጽዋት ምርምር ላይ ያሉ ሰዎችን ቅጠል በጣሽ ስርማሽ እያሉ ማውገዝና መሳደብ ግን ራስን መስደብ፣ ራስን መናቅ፣ የኢትዮጵያን እውቀት ማንኳሰስ፣ የቅኝ ገዢዎችን ስራ ማስፈጸም ስለሆነ ከዚህ ኃላፊነት ከዚህ አይነት ስራ መቆጠብ ያስፈልጋል። ስለዚህ ጥበብንና ጥንቁላል እንለይ፣ ጥንቁልናን እናውግዝ፣ በጥበብ ግን እንጠቀም ለማለት እንወዳለን። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ይህ መርሃ ግብር ብዙዎች ጋር እንዲደርስ ሼር አድርጉልን። አብሬያችሁ የነበርኩት ሰብለ ወንጌል ጸጋ ነኝ። ኢትዮጵያን በሚዲያችንን ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮመንት ስጡን፣ እናነባለን። እንደዚሁም ደግሞ ለሌሎች አጋሩ ይህንን መርሃ ግብር። በሌላ መርሃ ግብር ደግመን እስከምንገናኝ ቸር ቆዩ።